በአማራ ክልልና በተለያዩ ቦታዎች ላይ የጀመረው ውጊያ አሁንም ተባብሶ የቀጠለ ሲሆን በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማን መቆጣጠር ተችሏል። የበረሃኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመረቀ። በሌላ በኩል የአፋብአ ደቡብ አማራ ቀጠና አሳምነው እዝ የኃይለማርያም ማሞ ብርጌድ የ2 ዓመት የምስረታ በዓልና የአደረጃጀት ሪፎርም ማድረጉን አስታወቀ። ሰላም ጤና ይስጥልን ክቡራን የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቻችንም እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኑ። በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማ መቆጣጠር ተችሏል። በዛሬው ዕለት መስከረም 25 2018 ዓ.ም የአብይ ወንበር አስጠባቂ ኃይል ከባህር ዳር በትላንትናው ዕለት መስከረም 25 የአብይ ወንበር አስጠባቂ ኃይል ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ ትላንት የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይልን በማከል በሁለት አቅጣጫ ማለትም በደሪጣ አስታ አቅጣጫና ከአዲስ ዘመን አርኖ ጋር ነው በጅራት አቅጣጫ ሌሊቱን ሲጓዝ አድሮ በጠዋት ሚካኤል ደብር ሊደርስም ችሏል። ሌላው የውጊያ ቀጠና ደግሞ ከአዘዞ ከጠዳና ከማክሰኝት ኃይሉን ለቃቅሞ ደጎማ ላይ በመድረስ መነሻውን ደጎማ በማድረግ ቀጥታ በአዲስ ዘመን ከመጣው የጠላት ኃይል ጋር በመናበብ የወገንን ኃይል መደምሰስ ነበር እቅዱ፣ ማጥፋት ነበር እቅዱ። ያልጠበቀው ነገር የገጠመው ጠላት በሶስቱም የውጊያ ቀጠናዎች ከፍተኛ ሞትን አስተናግዷል። ከደጎማ ወደ ሚካኤል ደብር የመጣውን የጠላት ኃይል መብረቅ ክፍለ ጦር በዲሽቃ በታገዘ ውጊያ አይቀጡ ቅጣት መቅጣት ችለዋል። ከአዲስ ዘመን በአስታ አቅጣጫ የመጣውን ጠላት ደግሞ ጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው ክፍለ ጦር አባላት በሚገባው ቋንቋ አናዘውታል። ከአዲስ ዘመን አርኖ ጋርኖ ጅራት አቅጣጫ ፋናዬ ውቤ ክፍለ ጦርና የጥቁር አንበሳ ክፍለ ጦር የተወሰኑ አሃዶች በመናበብ ጠላት ላይ መብረቃዊ ጥቃት አድርሰዋል። ውጊያው አሁንም እንደቀጠለ ሲሆን በሶስቱም የውጊያ ቀጠናዎች የተመዘገቡ ድሎች 28 የጠላት ኃይል የሞተ ሲሆን እንዲሁም 35 ደግሞ የቆሰለ በአዲስ ዘመን ጤና ጣቢያና የመጀመሪያ ደረጃ ሆስፒታል፣ በኢንፍራንስ ጤና ጣቢያ፣ በማክሰኝ ጤና ጣቢያ እና የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነ የተገለጸ ከመሆኑ በላይ ከፍተኛ የቆሰሉ ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩ ለማወቅ ተችሏል። በቀል የሰከረው ጠላት በሚካኤል ደብርና በአካባቢው ህዝብ ላይ ከፍተኛ ማንገላታትን የፈጸመ ሲሆን የህዝብን ሀብት ንብረትንም ዘርፈዋል። ከዚህ በተጨማሪ ንጹሃን አርሶ አደሮችን ጠመንጃ ያላችሁ አምጡ ብለው የጠየቁ ሲሆን አርሶ አደሮቹም ጠመንጃ የለንም በማለታቸው ተረሽነዋል። 3 አርሶ አደሮች ዋሻ ማርያም ቀበሌ ላይ፣ 2ቱ ደግሞ የሚካኤል ደብር ቀበሌ ነዋሪዎች ናቸው። አንደኛ ስላሴ ቤተክርስቲያን ላይ ሲያገለግል የነበረ ዲያቆን ክፉኛ በማቁሰልና እንዲሁም ሚካኤል ቤተክርስቲያን ላይ ከፈጣሪው ጋር ተገናኝቶ በጸሎት ላይ የነበረን ግለሰብ አቁስለዋል። መረጃውን ያደረሰን አፋብአ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አብነት ሞላ ነው። አድማጮቻችን መረጃችን አሁንም የቀጠለ ሲሆን የበረሃኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመረቀ። የአፋብአ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ በትላንትናው ዕለት አስመርቋል። እንደ አማራ የተረጋገጠብንን ሁለንተናዊ አደጋ ለመቀልበስ ትኩረት ሰጥተን ከምንሰራባቸው ጉዳዮች አንዱ ማሰልጠን ነው። በምረቃ መርሃ ግብሩ የቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር አመራሮችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በተመራቂ ኮማንዶች በርካታ ወታደራዊ ትርኢቶችና አርቶች ለታዳሚው ቀርበዋል። በጀግንነት ሲዋጋ የክብር መስዋዕትነት በተቀበለው የቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ በሆነው አርበኛ በላይነህ ሞላ መታሰቢያነት የተሰየሙት እነዚህ የኮማንዶ ተመራቂ አባላት
ከስልጠና ወጥተው በሚሰማሩበት የግዳጅ ቀጠና የሰማዕቱን አደራ ማስፈጸም እንደሚገባቸውና በብዙ መስዋዕትነት እያለፉም ቢሆን በህዝባቸው ላይ የተደቀነውን ሁለንተናዊ የህልውና አደጋ ለማስወገድ አማራዊ ግዴታቸውን እንዲወጡ በዕለቱ ከተገኙ አመራሮች የአደራ መልእክት ተላልፈዋል። በተጨማሪም በስልጠና ሂደቱ አስተዋጽኦ ላበረከቱ አካላትና ለክቡራን ተመራቂዎች ሰርተፊኬትና ሽልማት የተበረከተ ሲሆን የወረዳው ተወላጅ በሆነው በርካታ ሀገራዊ አበርክቶችን ባበረከተው በሊቆ መላኩ በጎ ሰው በተሰየመው የቀስተ ደመና ብርጌድ የመላኩ በጎ ሰው የኪነት ቡድን ሙዚቃና ውዝዋዜ በመቅረብ መርሃ ግብሩ በአማረ ሁኔታ ተጠናቋል። መረጃውን ያደረሰን ፋኖ ዘመን ባሳዝነው የቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። መረጃችን አሁን የቀጠለ ሲሆን በሌላ በኩልም የአፋብአ ደቡብ አማራ ቀጠና ሳምነው እዝ የኃይለ ማርያም ማሞ ብርጌድ የ2 ዓመት የምስረታ በዓልና የአደረጃጀት ሪፎርም ማድረጉን አስታወቀ። የአፋብአ ደቡብ አማራ ቀጠና ሳምነው እዝ የኃይለ ማርያም ማሞ ብርጌድ የ2ኛ ዓመት የምስረታ በዓሉን በደማቅ ሁኔታ መስከረም 24 አክብረዋል። ብርጌዱ ላለፉት 2 ዓመታት ማለትም በሀገረ ማርያም ወረዳ በኮርማሽ ውሃ ሜዳ በይኖችህ አባቡኖ ስኮር ንፋስ አምባ በጎርፎ ይርማታ ሀገር አክርሚት ሀገረ ማርያም አቦ በውላት እንዲሁም ስቻት ዛላ ዘንባባ እና የረር ስስት አምባ ቀበሌዎች በመቆጣጠር ታላቅ ተጋድሎ ከጠላት ጋር አንገት ለአንገት በመተናነቅ የጠላትን ኃይል በማፈራረስና በማጥፋት በርካታ ተጋድሎ ሲፈጽም ቆይቷል። በምስረታ በዓሉ ላይ የአፋብአ ሴንትራል ኮማንድ አባል አርበኛ ረዳት ፕሮፌሰር ማርከው መንግስቴ እንዳሉትም ይሄን የህልውና ትግል እዚህ ደረጃ ለማድረስ ዋጋ የከፈሉና መስዋዕት የሆኑ ጀግና ታጋዮችን በማሰብ የተጀመረውን ከግቡ የምናደርስበት ቀን ሩቅ አይደለም ብለዋል። በመቀጠል ትላንት ከሰፈር በቁጥር ትንሽ ሆነን የጀመርነው ትግል በብርጌዱ በክፍለ ጦር እንዲሁም በእዝና በአማራ ደረጃ የተዋቀረና የተደራጀ ጦር መስርተናልን ብለዋል። አያይዘው ገና ከጠላት በላይ ገዝፈን ጠንክረን የጠላትን አከርካሪ እስከ ወዲያኛው የምንሸኘው ከዚህ በበለጠ ጠንክረን ስንደራጅና አንድ ሆነን መታገል ስንችል ነው ብለዋል። በመቀጠልም የአፋብአ ደቡብ አማራ ቀጠና ከፍተኛ አመራር 50 አለቃ ካሳ ጌታቸው ይህንን የ2 ዓመት የምስረታ በዓልና ለትግሉ መስዋዕትነት የከፈለ ጀግና ሰማዕታት መታሰቢያ በዓል እንኳን አደረሳችሁ በማለት እነዚህ ሰማዕት የሆኑ ጀግና ታጋዮች አጥንታቸውን ከስክሰው ደማቸውን አፍስሰው ለእኛ አደራ ሰጥተውን አልፈዋል በማለትም እኛም እነሱን አደራ የሰጡንን ዋጋ የተከፈሉትን ትግል ከዳር ለማድረስ ከፍተኛ ኃላፊነት አደራ አለብን ብለዋል። አማራ ላይ ፈርስ ላይ መለስ የወጣበትን ዓላማ ከግብ ለማድረስ ከአለት የጠነከረ ህዝቦች በመሆናችን ገና እንሰለጥናለን፣ እንደራጃለን፣ ጠላቶቻችንን እንዳይነሱ አድርገን ከአፈር እንቀላቀላቸዋለን ብለዋል። የኃይለ ማርያም ማሞ ብርጌድ የዕለቱን ፕሮግራም ለትግሉ ሰማዕታት የሆኑ ታጋዮችን በማሰብ በሃይማኖት አባቶች የጸሎት ፕሮግራምና የሻማ ማብራት ስነ ስርዓት በማድረግ ተጀምረዋል። ላለፉት 2 ዓመታት ያደረገውን ተጋድሎ አሁናዊ ሁኔታ ግምገማ ያደረገ ሲሆን በጉዳዩ ላይ የክፍለ ጦር አመራር በእንዳልካቸው ግርማ ማብራሪያ ተደርጓል። ኃይለ ማርያም ማሞ ብርጌድ ላለፉት 2 ዓመታት በአማራ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ክፍለ ጦር ስር ሲንቀሳቀስ ቆይተዋል። በመሆኑም አሁናዊ የብርጌዱን እንቅስቃሴና የትግል ሁኔታ በመገምገም በርካታ የተቆጣጠራቸው ቦታ በመያዝና የሰው ኃይሉን የወታደራዊ ትጥቁን በማመዘን የአፋብአ ሴንትራል ኮማንድ አባልና የአሳምነው እዝ ከፍተኛ አመራሮችና የክፍለ ጦር አመራሮች በተገኙበት ከብርጌዱ ወደ ክፍለ ጦር እንዲያድግ ተደርጓል። በማጠቃለያ ንግግርና ወቅታዊ የትግል አቅጣጫን በተመለከተ የክፍለ ጦር ከፍተኛ አመራር በአርበኛ እሸቱ ተክለ ሚካኤል የቀረበ ሲሆን ይህን ትግል ስንጀምር ተወልደን ባደግንበት ሀገር እንደ ባዕድ ተቆጥረን ሰርተን እንዳንበላ በማንነታችን በብሔራችን እንድናፍር በማንነታችን ተመርጠን እንድንታረድ በዘግናኝ ሁኔታ እንድንጨፈጨፍ እንድንፈናቀል እንድንታሰርና እንድንሰቀል የሞት ፍርድ ታውጆብን ነው። ከላይ የዘረዘርኳቸውን በደል የግፍ ስላደረሱብን እኛ ግን የአባቶቻችን ልጆች እጃችንን አጣጥፈን የማንቀመጥ ሽንፈት ያለመደብን በጭራሽ የማንቀመጥ የነምዬ ሚኒልክ የነ በላይ ዘለቀ የነ አስራት ወልደየስ የነ አስማረ ዳኜ ልጆች ክንዳችን እንደ ሳት የሚያነድ በጭራሽ የማይንበረከክ አስተሳሰባችን አመለካከታችን የሰለጠነ የተስተካከለ ለሰው ልጆች ሁሉ ክብር ያለን በጀግንነት የምንሰዋ ዘመኑ ያፈራን የቁርጥ ልጆች ነን።
ምንም እንኳን ጠላቶቻችን በመካከላችን ገብተው ለማፈራረስ፣ ለመበታተን፣ ትግሉ ለመጥለፍ ቢሞክሩም ይህ የመደራጀታችን መሰባሰባችን የማንበረከክና የማንሸነፍ መሆናችን የአፋብኃ ደቡብ አማራ ቀጠና ሳምነው እዝ ኃይለማርያም ማሞ ክፍለ ጦር ማሳያ ነው። በመጨረሻም ለአማራው የጠነከረ በክብርና በጀግንነት ተሰውተው አደራ ብለው ያስረከቡንን ትግል ከዳር ለማድረስ በወርቅ የተፈተነ አደረጃጀቱን ጠብቆ በእዝ ሰንሰለት የሚመራ ሰራዊት በማፍራት የምንደራጅና የምንሰባሰብ መሆኑን እየገለጽኩኝ ይህንን አረመኔና ዘራፊ የዱርዬ መንግስት ለአንዴና ለመጨረሻ ጊዜ የምናስወግድበት ጊዜ ቅርብ ነው በማለትም ትግል ውስጥ ያልገቡትን የአማራ ህዝብና ተወላጅ የመጨረሻ ጥሪ በማድረግ የዕለቱ ፕሮግራም ተጠናቋል። ይህ በእንዲህ እንዳለ በሌላ በኩልም ዘመቻ አርበኛ አደም አሊ አባናደው ዛሬም ነጻ በወጡ ቀጠናዎች ህዝባዊ ውይይት የተደረገ አዲስ የአስተዳደር መዋቅር እየተዘረጋ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ነጻ በወጣቸው የሰሜን ወሎ ዞን መካከል በሀብሩ ወረዳ ከሚገኙ ከተሞች መካከል በጌራና ከተማ ህዝባዊ ውይይቶች በማድረግ የከረፋውን የብአዴን መዋቅር እየናደ የራሱ መዋቅር እየዘረጋ ይገኛል። በትላንትናው ዕለትም በሰሜን ወሎ ዞን በሀብሩ ወረዳ ጋራና ከተማ ከነዋሪው ጋር ህዝባዊ ውይይት በማድረግ እና ማህበረሰባዊ የቀጣይ አቅጣጫ በማስቀመጥ ውይይቱ በአማረ መልኩ ተጠናቋል። በውይይቱ የተነሱ ኮር ሀሳቦችም አንደኛ የትግሉ መነሻ ምክንያቶች ምን ነበሩ? ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣው መልካም አጋጣሚ፣ የትግሉ ተግዳሮቶች፣ የትግሉ የቀጣይ አቅጣጫ። ሁለተኛ መንግስት አሁን ያለበት ወቅታዊ ሁኔታ በወታደራዊ ቁመና፣ በፖለቲካዊ ተቀባይነት፣ የዲፕሎማሲ አቅምና ሌሎችም። ሶስተኛ በራስ አስተዳደርና በጸጥታ ጉዳይ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የቅርና የእድር እንዲሁም የእምነት አባቶች ሚና እንዲሁም የወጣቱ ኃላፊነት። የህዝብና የኛ ግንኙነት ምን መሆን አለበት? ከጠላት ጋር በጥቅምም ሆነ በጾታዊ ግንኙነት እያደረጉ ባሉ ሰዎች ጉዳይ። አራተኛ ይህን ትግል እንዴት የራሳችሁ እንደሆነ አምናችሁ ትኮትኩታችሁ ታሳድጉታላችሁ በሚሉ አንኳር ጉዳዮች ተነስተው ሰፊ ውይይት በማድረግ ህዝቡ ላይ የነበረን የተዛባ አረዳድ እና ስሁት እሳቤ ለማጥራት ተሞክረዋል። በውይይቱም ህዝቡ ደስተኛ እንደነበርና በተለይም ሙስሊም ጠል ናቸው በሚል አገዛዝ ትግሉ እንደ ጠላው መንግስት በፋኖ ላይ ትልቅ ጥላቻ እንዲኖረን ብዙ የሰራ ቢሆንም ከመቅረት ማርፈድ ይሻላል እና ዛሬ ጥርጣሬያችንን ለማጥራት ትችላችኋል በማለት ሐሰተኛውን የብልጽግና ስርዓት በጋራ ለመታገል ቃል ገብተዋል። በቀጣይም ሰፊ ውይይቶች እንዲደረግ እየጠየቁ ቀጠናውን እናንተ በመያዛችሁ ሰላም አግኝተናል ስትባሉ የነበረውን የሐሰት ስም ማጥፋት በተግባር የህዝብ ልጅ መሆናችሁን አሳይታችሁናል፣ እኛም ከመሳቀቅ ድነናል ሲሉ መደሰታቸውን ገልጸዋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ህዝብ ግንኙነት ፋኖ መሐመድ ሞገስ ነው። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።